ራሴን ላይፍ እየኖርኩኝ ነው። በቃ ተይኝ በእግዚአብሔር። እንዴ ምን ሆነሻል አንቺ? ምን አድርገህ ነው የምትይኝ? በጣም ብዙ ጊዜ ተከተለሽ የመጣሽው? እሺ ምን አመጣሽ? ቆይ እንዴ ለሶስት ቀን ነው አይደል እረፍት ላደርግ የመጣሁት? በጣም ግልጽ እኮ ነው። ለሶስት ቀን ነው አይደል ወይ እረፍት ላደርግ የመጣሁት? ሶስት ቀን እንኳን አትይኝ እንዴ? ሶስት ቀን የሚሆን አንድ ቀን አላውቅም። እሱን ሶስት ቀን ብለህ አልነገርከኝም። ግን ደግሞ እኔ መጣሁትኝ አሁን ይቅርታ ጠይቄ አብረን እንድንሆንና በሰላም እንድንኖር ነው። በቃ እኮ በቃ እሺ ይቅርታሽን ተቀብዬሻለሁኝ። በቃ አመሰግናለሁ። ከልብሽም ይሁን አውቀሽም ይሁን ቀልድሽም ይሁን እኔንም አሁንም እንደበቀደም መበቀልም ይሁን ችግር የለውም። እኔ ሁሉንም ነገር ትቼ ይቅርታሽን ተቀብያለሁ። በቃ እኔ ሁሉንም ነገር የተውኩት ለምን የምታስመስለው? እኮ ይቅርታሽን ተቀብዬሻለሁ እኮ አልኩሽ። በቃ ስለዚህ በቃ ሂጂ አሁን ቶሎ በይ። አልሄድም። ሂጂ። እውነት አልሄድም። ለምን ይቀርሽ? ከዚህ ግቢ አልሄድም። እሺ ምን ቀይርኛ ቤት ሌላ ቦታ እንሂድ። የትም ብትሄድ እኔ እከተልሃለሁ ከዚህ በኋላ። ሰላም ሰላም የተከበራችሁ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም አለን እኛ እግዚአብሔር ይመስገን። ቆይታ ሁሉ አማን፣ እኛ ጋር በጣም ሰላም፣ በጣም ደህና ነን። እናንተም ጋር ሰላም እንደምትሆኑ ባለሙሉ እምነትና ባለሙሉ ተስፋ ነኝ። ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ። እስከዛው ድረስ ለዚህ ቤት አዲስ ይሆናችሁ ይህንን ቤት ሰብስክራይብ፣ ላይክ እንድታረጉ ያው ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቱን እንድትጫኑ ስል በታላቅ አክብሮትና ትህትና ጠይቃለሁ። ያው ዛሬ የተለቀቀው ቪዲዮ አይታችኋል የሚል እምነት አለኝና ያው በአብርሽ ቤት ቪዲዮ ተለቋል እና አብርሽ ወደ ዝዋይ ሄደዋል። ሩታም ደግሞ ተከትላ ሄዳለች ወደ ዝዋይ። ያው በዚህ ውስጥ መናገር የምፈልገው ነገር ቢኖር በጣም ብዙ ሰዎች ሩታን ስትሳደቡ ሩታን ስትናገሩ ምናምን ያየው ነበርና እስካሁን የሆነ ነገር አልገባችሁ መሰለኝ። ማለት ይሄ ነገር ድራማ እንደሆነ ማንም አሁን ላይ ሰው ሐሳብም ሲሰጥ ድራማ እንደሆነ አውቆት ነው። እርግጠኛው እኛ አንድ ላይ ነው ዝዋይ የሚሄዱት እንጂ በምንም አይነት መንገድ እሱ የት እንዳለ አውቃ እዚህ ቦታ ነው ያለው ብላ ምናምን ነገር እንደማትሄድ እርግጠኛ ነኝና አንድ ላይ ስላሉ ነው ስትደውልለት የሚመጣው ምናምን። ሰው የማይፈልገውን ሰው ይተዋል፣ የማይፈልገውን ሰው ላገኝ አልፈልግም ብሎ እንትን ይላልና በጣም ብዙ ሰዎች ስትሳደቡና ምናምን እያየው ነበረና ነገ እነሱ አንድ ሆነው ደግሞ ታረቅን ብለው አንድ ላይ ቪዲዮ መስራታቸው የማይቀር ነው። እናንተ እዛ ነገር ውስጥ ለምን ትኮንናላችሁ? ለምን ማለት በቃ እንደ ተከታታይ ድራማ እያያችሁት እስከሆነ ድረስ የሆነ ስድብ እንትን ባትሉ ጥሩ ነው። ግን በዚህ ውስጥ በጣም ዲፕ መናገር የምፈልገው ነገር ትዳር ያው የልጅ ጨዋታ አይደለም ምናምን። አብርሽም እውነትም እንደዚህ አይነት ነገር እንደዚህ አይነት ልብ ሩታ ካላት እውነትም የመመለስ ልብ ካላት ይቅርታ እንድታረግላት ፈልጋ ከሆነ ይቅርታ አርገህላት እኮ አብረህ መኖር ትችላለህ። ጀስት እሷ እንዳለችው ግልጽ ነው። ከዚህ ፊት ሩታ ከተለያዩ አይነት ሰዎች ጋር ስታያት እያሳየሃት የነበረው መልስ ትክክል አልነበረም። ሩታን ከወንዶች ጋር ስታያት እጅግ በጣም ትበሳጫለህ። ውስጥ ላይ ያለው ያ ስሜት ይቀሰቀሳል ምናምን ነገርና እውነትም እንደዛ ነው እያደረገ የነበረው። ግን አሁን ላይ ሩታ ወደ አንተ ስለመጣች ነገሩ ወርዶብህ ይሁን ምናምን አላወኩም። ሩታም እጅግ በጣም ብዙ አስለፍተሽዋል ምናምን ነገር ለአንዳንድ ሰው እውነት በጣም ግራ የሚያጋባ አይነት ነገር ነው የሆነ ያለው። ትክክለኛ አቋምሽን ሰው ሊያውቅ አልቻለም። ብዙ ጊዜ ይመስለኛል ያው ስክሪፕት እንበለውና ለሷ የተሰጣት ያለው ስክሪፕት እና እየተወነች ያለችው ወይ ደግሞ እየሰራችው ያለችው ነገር እሷን የሚያዋርዳት፣ እሷን እንድትሰደብ የሚያደርግ፣ እሷን ዝቅ የሚያደርጋት ለሷ የማይመጥኑ ነገሮችን ነውና የሚሰጣት ብዙ ጊዜ ያ ነገር ለምን እንደሚሆን ባላውቅም ብዙ ሰዎች በጣም እየተናገሯት ነውና ከዚህም በፊት እንደዚህ አይነት ነገር ተፈጥሯልና በጣም እሷ ዝቅ ተደርጋ እንድትታይ ምናምን የሚደረግ አይነት ነገር ነው እየተደረገ ያለው። አሁንም ቢሆን ምንም ይቆይ እንጂ አህያ የጅብ ናት እንደሚባለው ምንም ጊዜ ወይ ደግሞ የሆነች ያህል እንትን ሊፈጅ ይችላል እንጂ ሩታና አብርሽ አንድ ላይ መሆናቸው ማይቀር ነው። እነሱ ደግሞ አንድ ላይ ለሚሆኑት ነገር እነሱ ደግሞ አብረው ላይፋቸውን ለሚቀጥሉት ነገር
እኛ ለምን ክፉ እንሆናለን? ለምን እንሳደባለን? ለምን ሌላ ነገር እንናገራለን? ያንን ነገር ብንተው ጥሩ ነው የሚል ሐሳብ አለኝና በቃ እንዳልኳችሁ የድራማ ነው ጀስት በቃ እንደ ተከታታይ ድራማ እያየን ነው ምናምን ነገርና አሁንም በቃ እስኪ እኔ ያው ብዙ ጊዜ እያልኩኝ ነው ትዳር ውስጥ ያለውን ጥሩ ነገር ብታሳዩን መልካም ነው የሚል ሐሳብ አለኝ። ይቅርታ ብታደርግላት የተፈጠረው ነገር በሙሉ እሷም ከዚህ ፊት ያው እሷ ብዙ ሴቶች እንዲማሩባት ሆና ነበር። ከዚህ ፊት አንተን ይቅርታ አድርጋለህ እየበደልካት እየጮቀንካት ብዙ አይነት ነገር ውስጥ እያስገባሃት ያን ሁሉ ነገር አልፋ ተቋቁማ መታ አንተን የራሷ ማድረግ ችላለች እና አንተም ያንን ነገር ብታሳየን ሩታ ምናልባት መጥፎ ከሆነ አንተ ሩታን የመቀየር አቅም እንዳለ ብታሳየን ጥሩ ነው። ሲቀጥል ነገ ምን ሊፈጠር እንደሚችል አናውቅም እና ይሄንን ነገር ብታስቡበት በጣም ጥሩ ነው ብዬ አስባለሁ ቤተሰቦች። እና እናንተ ያው መጥፎ አትሁኑ፣ አትን እንደዚህ ባትሳደቡና ጀስት መልካሙን ነገር ከውስጡ ብትወስዱ ጥሩ ነገሩን ከውስጡ ብትወስዱ ለእናንተ የማይመጥነው ነገር ብትተው ለእናንተ የማይሆነውን ነገር ብትተው በጣም አሪፍ ነው። ደግሞ ያው እዚህ ውስጥ አንድ ነገር እያየው ነበረ። ሩታ በጣም ለማስገደድ ምናምን ባትሞክሪም አሪፍ ነው። አብርሽ በራሱ ፈቃድ የመጣበት ላይፍ ሲሆን ጥሩ ነው። አንቺ አሁን ለምሳሌ ወደሱ መጣሽ፣ በግድ መጣ። ነገ ደግሞ አንቺ ሲጎዳስ ምን አይነት ነገር ሊፈጠር ይችላል? አሁን የልጅ ተገዶ ምናምን በግድ ነው እንትን ያል አንቺ ህይወት ውስጥ መግባት ካልፈለገ መተው ይሻላል። ግን አንቺ አሁን እንደዚህ ያስገድደሽው አንቺ ጋር መጣ። ለምሳሌ አማራጭ ሁለት አማራጭ እየሰጠሽው ነው። እሺ ከአንቺ ጋር መኖሩ መረጠ። ነገ እንደ ሄርሜላ ሌላም አይነት ሰዎችን አንቺ ቤት ይዞ ቢመጣስ ሰው አይምሮ ውስጥ ሌላ ነገር ይፈጠራል። ስለዚህ ትዳር በመስማማትና በመቻቻል በመፈቃቀር የሚኖር ህይወት እንጂ እየተቀናኑና እየተበሻሸቁ እርስ በርስ ማይሆን አይነት ነገር እያደረጉ የሚኖርበት ህይወት አይደለም። ትዳር ውስጥ በጣም እጅግ በጣም ትልቁ መሰረት ይቅርታ ነው። ትዳር በይቅርታ የተገነባ ስለሆነ ይቅርታ ካለበት ትዳር ይዘልቃል። ስለዚህ በይቅርታ አንተ በቃ ይቅርታ አድርገላት ትዳራችሁንና ልጃችሁን ብታሳድጉ የሚል ሐሳብ አለኝ። እናንተ ፋሚሊዎች ሐሳባችሁን ኮሜንት ላይ አስቀምጡ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ መልካም ቆይታ። ወዳችኋለሁ። ይህ ቤት እነዚህ መልካም ሐሳቦች የሚሰጥበት ቤት ነው። በጣም መልካም ያው እስካሁንም በብዙ አይነት መንገድ መልካምና ጥሩ ሐሳቦችን እየሰጠን ነው እስካሁን የመጣ ነው። እንዲህ ጥሩ ሐሳብ መልካም ሐሳቦችን ገንቢ ሐሳቦችን የምትፈልጉ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ መልካም ቆይታ። ሰላማችሁ ይብዛልኝ። ቻው ታላ አይደለ እኮ ሸናው በቃ አልፈልግም እንዴ ምክንያት ቆይ አሰማኝ ምክንያት ሰበብ ምናምን እየፈለኩ እኮ አንተ ነበርክ ነው ህይወት ውስጥ እየገባህ የነበረው ነገሮችን ትቻለሁ ብዬ ስል አሁን እኮ መደወልኩ በቂ ነው። አሁን ይሄንን ለመናገር ነው አይደል? በቂ ነው እኮ መደወል። ልነግርህ አይደል? ምንድነው ይቅርታ አልጠይቅህና አብረን እንድንቀጥል ስለምፈልግ ነው እንዴ? በቃ ይቅርታሽን ተቀብዬሻለሁ። እሺ በቃ እስከዛሬ ድረስ በቃ ችግር የለውም። ይቅርታሽን ተቀብያለሁ። ከዚህ በኋላ ግን አትድረሽብኝ። አልደረስኩም። ይቅርታሽን ተቀብያለሁ። ሩታ ሰምኛለሽ? ያንቺን ይቅርታ ተቀብያለሁ። እኔ ትሻለሽ በቃ አሁን የሰማሽና ሄርሜላ ትመጣለች። ሌላ ነገር ነው የሚመስላት። ትንጣውልን ነገር አስረዳታለሁ። ለሰማ የሰማሽ ነው። አትበጥብጥም። በእግዚአብሔር ይሁን በቃ እኔ እረፍት ማድረግ ነው የምፈልገው። በቃ ጥራልኝ። እሷን እንዴ ሂጂ በቃ ሂጂ። ከቻልክ ጥራልኝ። እሷን ነው ማናገር የምፈልገው። ምንድነው ቆይ አንቺ ከኔ የምፈልገው? እንደውም እሷ ከዚህ በፊት ምን ብላኛለች መሰለኝ? ለማጋጨት ነው ወይ? ከማንም ጋር አላጋጭም። ነገር ግን ምን ብላኛለች መሰለኝ? ያንቺ ፍላጎት ከሆነ ከህይወታችሁ እወጣለሁ ስላለችኝ እንደውም ፍላጎቴ እንደሆነ ላጋፍ ፈልጋለሁ። ጥራ ረፈደ። ብዙ ነገሮች ተቀይረዋል። አሁን ረፍዷል። በሁለት ሳምንትና በአንድ ሳምንት ውስጥ ምንም ነገር እንደለምንሽ ነው ወይ የጠበቅሽ የነበረው? አለምንሽም እንደገባሽ አሁን የኔ መመለስ እንደዚህ አይተክ ሊሆን ይችላል። አንተ እንደዚህ እንደሆን ይሆንክ ያለው በደንብ ጠንቅቄ አውቃለሁ። አንተ አታውቂውም። የድሮውን አብርሃም አታገኙም። ገባሽ? በደንብ ነው የድሮውን አብርሃም ልታገኙ አትችል። እኔ አልፈልግም በዚህ ሰዓት። በቃ መብቴ ነው አይደለ? መብት አለኝ። ማንም ሊያስገድደኝ አይችልም። ማንም አያስገድደኝ። በቃ ወደሽና ፈቅደሽ ነው 80ሽን ቀደሽ ዛሬ ላይ ራስሽ ላይ ዛሬ ነው እንዴ? ቆይ 80 መቅደዴ ታየክ? ዛሬ ነው እንዴ ታየ እንዴ?
ከዛ በኋላ እኮ ብዙ ነገሮች ተፈጥረዋል አይደል እንዴ? ራሴን ላይ እየኖርኩኝ ነው። በቃ ተይኝ በእግዚአብሔር። እንዴ ምን ሆነሻል አንቺ? ምን አድርገህ ነው የምትይኝ? በጣም ብዙ ጊዜ እኮ ለምን ተከተለሽኝ መጣሽው? እሺ ምን አመጣሽ? ቆይ እንዴ ለሶስት ቀን ነው አይደል እረፍት ላደርግ የመጣሁት? በጣም ግልጽ እኮ ነው። ለሶስት ቀን ነው አይደል ወይ እረፍት ላደርግ የመጣሁት? ሶስት ቀን እንኳን አትይኝ እንዴ? ለሶስት ቀን የሚሆን አንድ ቀን አላውቅም። እሱም ሶስት ቀን ብለህ አልነገርከኝም። ግን ደግሞ እኔ መጣሁትኝ አሁን ይቅርታ ጠይቄ አብረን እንድንሆንና በሰላም እንድንኖር ነው። በቃ እኮ በቃ እሺ ይቅርታሽን ተቀብዬሻለሁኝ። በቃ አመሰግናለሁ። ከልብሽም ይሁን አውቀሽም ይሁን ቀልድሽም ይሁን እኔንም አሁንም እንደበቀደም በቀልም ይሁን ችግር የለውም። እኔ ሁሉንም ነገር ትቼ ይቅርታሽን ተቀብያለሁ። በቃ እኔ እኮ ሁሉንም ነገር የተውኩት ለምን የምታስመስለው? እኮ ይቅርታሽን ተቀብዬሻለሁ እኮ አልኩሽ። በቃ ስለዚህ በቃ ሂጂ አሁን ቶሎ በይ። አልሄድም። ሂጂ። እውነት አልሄድም። ለምን? ብዙ ማስተካከል ያለብን ነገር አለ። እሺ ነገ እመጣለሁ። በቃ ሂጂ። ነገ እመጣለሁ። አዲስ አበባ እንገናኛለን እንጂ በቃ እኔ ደግሞ እዚህ ነው ጨርሰን እንሄድ እንፈልጋለን። ሲጀመር የመጣሁት አንቺ ስሚም እንዴ ነገ እመጣለሁ። አዲስ አበባ እንጨርሳለን እንጂ በቃ ሲጀመር የመጣሁት ማለት ነው። ስማሽ ነው። ሂጂ በቃ ስማኝ። ሲጀመር እዚህ የመጣሁት ማለት ነው ነገሮችን ጨርሰን አብረን እንድንሄድ እንጂ ብቻ ልመለሳለን። ኧረ እባክሽ እኔ የሆነ ነገር የምታነሽው ነገር ነኝ እንዴ ብድግ አድርገሽ ይዘሽ የምትሄጂው? በራሴ እንትን የምል ሰው ነኝ፣ የምንቀሳቀስ ሰው ነኝ። ገባሽ? የምፈልገው ነገር እርግጠኛ ነህ ግን በራስህ